ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንኳን አደረሳችሁ ክርስቲያን እህት ወንድሞቼ ለቡሄ ባር ማለት ነው። እንግዲህ ዛሬ በአዲስ ነገር መተናል። ሩታዬም በአዲስ ነገር መታለች። የሉልዬ እናት ማለት ነው። ልጇን ይዛ እንደዚህ ነው ተንግዲች በኋላ ኑሯችን እያለቻቸው ነው። ትናንትና ሁላችንም ያየነው ቪዲዮ እና እኔ ማታ ለቅቄላችኋለሁኝ። አብርሃም እንዴት እንደተዋረደ ማለት ነው። በቲክቶክ መንደር እንዴት እንደተዋረደ በቃ የሚለው ነው የጠፋው። እውነቴን ነው የምላችሁ፣ የሚለው ነው የጠፋው። መጀመሪያ እሱ አንትል ብሎ ነበር፣ ሲጨፍር ነበር። ግን በኋላ ላይ እንዴት እንደሆነ ሁላችሁም መመልከት ሊቭ ላይ ነው እንጂ ያው ሊቭ ላይ እንትል አይሉ እና ለማንኛውም ሩትዬ ደግሞ እንደዚህ በአዲስ ነገር ከልጄ ጋር ነው ተንግዲች የምታውኝ እያለችን ነው። ከልጇ ጋር መታለች ማለት ነው። ከዚህ ውልደት ያውጣችሁ ነው የምንባለው። እንግዲህ ትናንት የሰራሁትን ማታ ቪዲዮ ገብታችሁ ብታዩ ልጅቷ የተናገረችው ነገር እውነቴን ነው የምላችሁ። በጣም 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 ትክክለኛና የሆነ በቃ እንትል የሚል ነው። ምን አግኝተህ ነው እንደዚህ የሆንከው? በቲክቶክ ላይ አመጣጠህ ትክክል አይደለም። ዩቲዩቡ ላይ የምትመጣውም ትክክል አይደለም። በቃ በብዛት የቲክቶኩን ነው በቃ እንትን ያላት። እንደዚህ አይነት አመጣጥ ምን አግኝተህ ነው እንደዚህ ጥጋብ ያለ እንደዚህ በቃ የሆነ በቃ ቪዲዮን እኔ እንትን ብየዋለሁ፣ ቆልጭ አንጥቼ እንትን ብየዋለሁ፣ የልጅቷ ንግግር ማለት ነው። እና ቪዲዮን ብትመለከቱት በቃ ከሱ ብዙ ነገር ትማራላችሁ። የሚለው ሁሉ ጠፍቶት ነው ፊቱን አዙሮ በቃ የሚለው ሁሉ ጠፍቶት በቃ ብቻውን ነው ያለው። ትናንትና የውሽሚት የለችም በነገራችን ላይ ትናንትና እና በቃ የሰው ልጅ የካባችሁትን ያህል እንዲህ መናድም እንደዚህ ማቃለልም ማዋለድም ይቻላል ብዬ ነው የማስበው። ትናንትና እንግዲህ አይታችኋል። ሩታዬም በዚያው ቀጥይ። ከአሁን በኋላ እነሱን ይቅርታ ብለሽ ከእነሱ ጋር የምትመጪ ከሆነ አንቺንም እንደዚህ ነው የሚያዋርዱሽ ማለት ነው። እንደዚህ በቃ እንደ ትናንትናው ቲክቶክ ላይ መቼም ያላየ ሰው የለም ብዬ ነው። ግን በብዛት አልሰሩበትም። ከመቼ ነው መሰለኝ የገባው እሱ ያው ገባለሁ ምናምን ሳይል መሰለኝ የገባውና የሰራበት የለም። ማንም እንትን ያለም የለም። እና ልጅቷ በትክክለኛ ነው እሱ አሁን እርዳታ የሆነ ልጅ የሚረዳ ልጅ አለ ብሎ ነው መሰለ የገባው። ይሁን እኔ ለምን እንደሆነ አልገባኝም። በቃ ልጅቷ እጥፍ አድርገን እሱን እኛ እንረዳዋለን። ግን አንተ በጣም ነው የተቀየርከው። የምታቀርበው ነገር ቲክቶክ ላይ የመጣህበት ነገር በጣም ደስ አይልም። ምን አግኝተህ ነው የተለወጥከው? እኛ ስንፈልግህ ራሱ አትፈልግም። አንተ ግን ስትፈልግ ግዴታ ገስት ላይ ተገኙ እያልክ እንትን ትላለህ። ለምንድን ነው እንደዚህ የምታደርገው? ለምን የድሮ ጠባይ የት ሄደ? ምን አግኝተህ ነው የተቀየርከው? እስተምትባሉ ድረስ ሚዲያ ላይ እንግዲህ ሁሉም ህዝብ የሚያየው ያ ሁሉ ህዝብ የሚያየው ስንት ህዝብ መሰላችሁ ያለው? እና ለማንኛውም ሩታዬ አንቺም ከዚህ እንዳትበይ። ከዚህ ከልጅሽ ጋር ተንግሪች በኋላ ከልጅሽ ጋር መንጣት ሰውም እንደዚህ የሚያደንቅሽን እንትን የሚልሽን እንዳትቀየሪ። ከሰው ጋር ያለሽንም ግንኙነት እንደነሱ አግኝቻለሁ ብለሽ መቀየር የለብሽም ብዬ ነው የማስበው። ማለት ሚዲያ ነው ያከበላችሁ። ሚዲያ ነው በሚዲያ ነው ሰው ያከበራችሁ፣ በሚዲያ ነው የሚያዋርዳችሁ። አሁን ትናንትና እንግዲህ እሱ ሀገር ሰራም ብሎ መሰለኝ የገባው ቲክቶክ ላይ እንግዲህ ዩቲዩብ ላይ ጠፍቷል፣ ቀዝቅዞበታል መሰለኝ። ቲክቶክ ላይ ሲገባ እንግዲህ ለአመት ባሊያችን አንበሳን ለመለቃቀም ነው። ግን በቃ እንትን ዱብዳ ነው የወረደበት። ልክ ከበቀደሙ የሚብስ የበቀደሙ በስድብና በኮሜንት ነው። የትናንትናው ግን በትክክለኛ በቃ በትክክለኛ ነው የነገረችው ልጅቷ። እውነቴን ነው የምላችሁ። እንደዚች አይነት ልጅ ጀግና በቃ ጀግና ነው ያልኳት። በቃ እሱን ሊያቋልጣት ኧረ እኔ አሁን ስለ እኔ አይደለም ማውራው ሲል ስላንተ ነው፣ እኔ ደግሞ ስላንተ ነው ማውራው አለችው።
ስራ አንተ ነው። ምን ሆነህ ነው የተቀየርከው? ምንድን ነው እንደዚህ ያደርግ? ኧረ እኔ አልተቀየርኩም፣ አልተቀየምኳቸውም። ቢያውስ ምን አድርገን ነው? ምን ያጎደልንብህ አለ? ያንተን ቪዲዮ ሸል ከማድረግ ውጭ ቪዲዮ ላይ ከማድረግ ውጭ ምንድን ነው ያጎደልንብህ? ይህን ሁሉ ስትለው በቃ የሚመልሰው አቶ እውነቴ ነው የምላቸው። እንደ ቪዲዮውን ከኔ ቻናል ላይ ራሱ ጭኔዋለሁ፣ ልጅቷ የተናገረችውን ማለት ነው። እሱም ብታው በጣም ነው የምትገረሙትና በጣም ነው እንትን የሚላችሁ። እኔ ራሱም ማታ አሁን ነው በቃ የምነሳው ማለት ነው። ብቻዬን ስለሆንኩኝ ማታ ማታ እንቅልፍ አይወስደኝም፣ እፈራለሁኝ። ምን እንደሆንኩኝ አላውቅም። በቃ እንቅልፍን ቢሲ ላይ ቁጭ ብዬ ነበረ እና እንትን ያልኩት ቪዲዮ የለቀኩት እና በጣም የሚገርም ነገር ነው የተናገረችው። የሰው ልጅ ማለት አንድን ሰው ታከብሩታላችሁ። እኔ በጣም ሰውን እወዳለሁ፣ አከብራለሁ። ግን የሆነ ስህተት አይቼበት በተደጋጋሚ እኔ ባንዴ ስህተት አይደለም ምንተለምለው በተደጋጋሚ ተሆነ ያን ሰው እንኳን እንደው እግዚአብሔርን ነው የምላችሁ እንኳን ላናገረው ቀልቶ እሱ በሄደበት ያ ሰው በሄደችበት ወይም በሄደበት መሄድ አልፈልግም። ለምን እንደሆነ አላውቅም። በጣም በጣም ከምወዳቸው ሰዎች ጋር ነው በእንደዚህ ሁኔታ እንትን ያልኩትና የሰው ልጅ ስህተታችንንም ማወቅ አለብን። ምን አጥፍተን ነው ያ ሰው እንደዚህ ሊቀየመን የሚችለው? እነዚህ ልጆች ለምንድን ነው እኛን እዚህ ያደረሱን? እነሱ ናቸው። እዚህ ደረጃ የሚያመጡን እነሱ ናቸው። ለምንድን ነው እነሱ ያሉንን ሁሉ ማንሰማው? ኧረ በስመ አብ! ልጅቷማ በጣም ኃይለኛ ብተዋል። ልክ ልኩን ነገረችው። አንገቱን ደፍቶ ነው እንደውም በቃ ፊቱን አዙሮ እንዲህ ብሎ ፊት ለፊት እንኳን ቆጭ አላለም። የሆነ ነገር የሚያጫውት መስሎ በፊት ሲዘል ነበር፣ አልጋ ካልጋ ላይ ማለት ነው። ታያችሁት። ግን በኋላ ልጅቷ እንትን ስትል በቃ አንገቱን ደፍቶ ነው እንትን ያለውና በጣም ከባድ ነው ማለት እንደዚህ አይነት ይሄን ሁሉ የምታደርገው ሄርሜላ ነች። ሄርሜላ አሁን ከስነ ስርዓት ውጭ ነው ያለችው። ሁኔታዋ ሁሉ ከሴት ውጭ በቃ የሆነ አለ አይደለ? የሰው ልጅ አግኝቶ ስንት ነገር ስንት ሀብታም ልጆች አሉ ኢትዮጵያ ውስጥ እንዴ! እንዳንቺ እኮ እንደዚህ ቂጣቸውን ከፍተው ውኝ የማይሉ ልጆች እኮ ስንት ሀብታም ስንት በዩቲዩብም በቲክቶክም የሚታወቁ ስንት እስቲ እንደው በትንሽ ዋትና ከእናንተ ታንሳለች እኮ ጃኒ ማለት ነው። ጃኒ ምን እንደምትሰራ እስቲ ዋት ስንት ነገር ነው የምትሰራው፣ ከጎዳና እያነሳች እስቲ ዋት። በቃ ፍሬ ነች፣ ትጫወታለች፣ ትደሰታለች። ግን በቃ የምትሰራውን ስራ ዋት። ከሱ እንኳን መማር ትችላላችሁ ሴቶች። እግዚአብሔርን እውነቴን ነው የምላችሁ። ከጃኒ ትንሽ መማር ትችላላችሁ። ማን በአሁኑ ጊዜ 5 ልጅ ቀላል አይደለም። ከጎዳና አንስቶ ቤት ተከራይቶ የራሳቸውን እንትን እንዲኖሩ ብላ ስንት ነገር ስንት ህዝብ ነው እያነሳች 10 ሺህ ብር የሆነች አረንጅ እየሰጠች 10 ሺህ ብር የምታድለው ማለት ነው። እናንተ እኮ በርቶ ዋጥ ነው የምታደርጉት። ዋጥ የህዝቡን የዛን የድሃ ህዝብ ወይ ልጁ እናታቸው ወይም እህታቸው ናቸው ስደት ላይ ሆነው ለእናንተ እንትን የሚሉት። እነሱ ግን የሚበሉት አጥተው ጎዳና ላይ ይወድቃሉ። እነሱን እንኳን ዘወር ብላችሁ አታውም። እስቲ አሁን አመት ባል መጥቷል። እዚህ ከምትጨቃጨቁ እስቲ ጎዳና ላይ እየወደቁትን እስቲ አንድ ቀን እንኳን መሳብሯቸው። እዚህ ወጥተሽ ቂጥሽን ከፍተሽ ከምታሳይ እስቲ ጥሩ ነገር ሰርተሽ ፈጣሪ የሚፈቅደውን እንትን የሚለውን ነገር ስሪ እንዴ! ምንድነው ቂጥሽን ከፍተሽ እዚህ ጋር ገና አንበሳ ለቅማለሁ ብለሽ በቂጥ ከፍት አንበሳ ሊለቀም። ስለዚህ እኔ ትናንትና የተናገሩን ነገር ትክክል ነው። ሩታዬ ደግሞ በአዲስ ነገር ነው እንጂ ከነሱ ጋር ደግመሽ አሁን ዛሬ እየተጎተቱ ባይመጡ እናንተ ለማየት ያብቃችሁ። ዛሬ ከአብርሃም ቻናል ጋር የሚለቀቅ ነገር ይኖራል። ኑ ይቅርታ ብለናል እግራችን ላይ ውደቁ ብለው ባያስወድቋቸው ማለት ነው። እንደው ሩታ ዛሬ ተመጣሽ እውነትም በቃ አንቺም እንደዚህ የሚመክርሽ ሰው ያስፈልጋል ብዬ ነው የማስበው። እርግፍ አድርገሽ ታያቸው ወደዛ እንዴ ምን ይሰሩልሻል? ራሳቸው በገዛ ቻናል ይኸው ቻናሉ ሲቀዘቅዝበት አይደል እንዴ ወደ ቲክቶክ ሄደው እንዴ። ቲክቶክ ስንት ሰዓት እንደገባ ታውቃላችሁ? በኢትዮጵያ እኮ 1 ሰዓት ከምናምን ነው የገባው እንዴ። ስለዚህ ቲክቶክ ዩቲዩብ ሲቀዘቅዝበት ወደ ቲክቶክ ሄደ።
ዩቲዩብ አሁን ምንም እንትን እያለው አይደለም። ለምን በገዛ እጁ ሰውን እንትን እያለ ጥሩ ነገር እየሰራ የመጣውን አሁን እንደዚህ ገንዘብ አገኛለሁ ብሎ የሆነ የተገረባበጠ ነገር እየተገረባበጠ ራሱ በገዛ እጁ ቻናሉን አቀዘቀዘ ማለት ነው። በትክክለኛው መተህ እንደ በፊቱ ህዝብ እየወደደ እንደዛ የሚወድህን ህዝብ እንደዚህ ማስቀየም የለብህም። በትክክለኛው መተህ ከሄልሚላም ጋር ሆንክ ከሩታም ጋር ሆንክ ሴቶቹን አለማስለቀስ በቃ እሱ ነው። ሼር ላይክ አድርጉ ውድ ቤተሰቦቼ። እንግዲህ ቪዲዮን ተወደዳችሁ ሼር ላይክ እያደረጋችሁ